ታሳይኛው ነው አሁን ሌላ ነገር እንትና አትበለኝ እየሰማኝ ነው አይደል ገብተህ የምታስወጣት ከሆነ አስወጣት እስኪ ሌላ ነገር ይኸው ሌላ ነገር ሳትገባ አቤል እየሰማኝ ነው እኔ ከሰው ጋር ሌላ ነገር ውስጥ መግባት አልፈልግም በግ እንደምጠይቁም ታውቃለህ ሶስታችሁ አንተ ማንነህና ነው በግ የምታስጠይቀኝ ምን አድርገናልና ነው በግ የምታስጠይቀኝ ሰው ትዳር በመበጥበጥ እኔ እኮ እየመለስኩልህ ነው አብርሃም ሩታም በጣም ብዙ ነገር አሳልፋቸዋል ከሷ ጋር አሳልፋል እያልኩ ነው ግን ይሄ ነገር አይገባም ነው እያልኩ ያለው ግን አሁን እኔ አሁን ሌላ ነገር አልፈልግም ኤርሜላ ያለችበት ተሳይ ምን አድርገን ነው ሰው ህይወት ይበጠበጥኩት እስኪ ንገረኝ ይሄን ነገር ልትረኝ ትችላለህ ሁሉም እየመጣ እዚህ ቪዲዮ ደቀነ ምናምን ከምታወራ ተናገራ እንዴ አንተ እንዴት ጥጋብ እንደዚህ ታጠረ ምንድነው የሚያደርገው ይኸውልህ ከብታ የራሳቱ ጣኔ ብዙ ነገር ማድረግ ይችላል እዚሁ እየሰማኝ ነው አንተ ጀግና የትም ሳትሄድ ይኸውልህ ወንድ ልጅ ያው የትም ሳትሄድ እዚሁ ይኸውልህ የፈለጉት ነገር አደርጋለሁ እስኪ ወንድ ልጅ አይደለ እስኪ አድርግና አሳየን ችግር የለም እኔ በቃ እደረግልሃለሁ የምታረግ እኔ አሁን ኤርሜላ ያለች ቦታ አሳይኝሽ ነው ኤርሜላ ያለች ቦታ አሳይኝ ይኸውልህ ቡቻ ሌላ ነገር ይኸውልህ እየሰማኝ ነው እኔ ብዙ ነገር አሳልፈናል ትዕግስት ፍራቼም ሰው ይኸውልህ ኤርሜላ ያለች ቦታ አሳይኝ አሁን ቡቻ ልቀቀኝ ኤርሜላ ያለች ቦታ አሳይኝ ይኑር ይኸውልህ ያለች ቦታ አሳይኝ ይኸውልህ እየሰማኝ ነው በክብር የብሩክ የጣፋንታ ነው የሚደርስ እየሰማኝ ነው አይደል ሌላ ነገር ምትናት ብለኝ እኔ ሽጉጥ አውጥተህ ምፈራ መስሎ ነው በጥይት ሳልል ነገረኝ ያለችበት ቦታ ይኸውልህ የፈለከውን ነገር ብታደርግ እኔ አቤላ ይኸውልህ እየሰማኝ ነው አይደል እያስፈራራው ያለውን ነገር ንገረኝ በስተክል ይኸውልህ እኔ እንደሌሎቹ ያለውን ነገር ንገረኝ እንደሌሎቹ መፈራን አይነት ሰው አይደለም ሰምተኛ ንገረኝ እኮ ንገረኝ በጥይት ነው ንገረኝ ማርያም ንገረኝ ንገረኝ ብያለሁ ማርያም ንገረኝ ንገረኝ እኮ ንገረኝ ያለ ነው እንዴ እኮ ያለችበት ንገረኝ አሁን ያለችበት ንገረኝ እንግዲህ ቡቼ አንዳነካኝ ያለችበት ንገረኝ የሰው ህይወት እየበጠበጠች መስመርህ አትለፍ የኤርሜላ ያለችበት ቦታ ንገረኝ መስመር አትለፍ ከቡታ የራሳቱ ብዙ ነገር ትክክለኛ ነገር በጣም ባለጌ ሰው ነህ ነገር ለማስተካከል ሳይሆን አንተ እያደረግክ ያለከው እያባባስክ ነው አይደለ በእንደዛ አይነት ሁኔታ በተጣሉበት ሁኔታ ለምንድን ነው ሄርሜላን ያመጣችኋት እንዲብስ ነው ነገሩ አልገባኝም ፍቅየራው አቤል ትክክለኛ ነገር እያደረገው ያልሆነ አቤልን እንድናምን ነው የምትፈልገው ከዚህ በኋላ ሄርሜላ ህይወትክ ውስጥ ታስገባታለህ ወይስ እንድትወጣ ታደርጋለህ ይኸውልሽ ሶሊ ሰምተሽኛል አንደኛ ነገር ምንም ያደረገችው ነገር የለም በጣም ባለጌ ሰው ነች እንግዲህ የአብርሃምና የሩታ ህይወት በመሀከላቸው መስቀልቅሉን ያወጡት ገና ለብር ብለው ተካፍሏቸው ምን አይካፈላቸው ያው እንዳያችሁት አቤል አንደኛ ሁለተኛ ብሩኬና አቤል በአንደኝነት ነው ሶሊ ነው እውነቷን ነው ነገ እሷም ሴት ናት ነገ በሷ ላይ ምን እንደሚመጣባት አታውቅም ስለዚህ ሶሊ ናት ትክክል ናት ብዬ ነው የማስበው ሄርሜላ ምን እንደከፈለቻቸው አላውቅም ትላንትና እንደውም ብሩክ ምን እንዳለ ታውቃለህ ምን አድርገህለታል የ500 ብር ሰዓት እኮ ያመጣችለት ሄርሜላ ናት ብለዋል ስለዚህ እነሱ ብር ከተከፈላቸው ብርን እንጂ ሌላ ነገር አያውቁም የአብርሃም ጓደኞች ብያቸዋለሁ መጀመሪያ ሲቀጥል እና አብርሃምና ሩታ አንደኛ ደረጃ ጓደኞቹን የወንድ ጓደኞችን የተባሉትን ከውስጡ ማባረር አለበት ሁለተኛ ነገር ሄርሜላ የምትባል ሴት የሚባል በቃ ከሩታ በስተቀር ሩታ ትመለሳለች እርግጠኛ ነኝ ሩታ ትመለሳለች እና የአቤል ጓደኛ ሰሊና ትክክል ናት ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰብ እንዴት አላችሁ ነው ያለው እግዚአብሔር ይመስገን እናንተም ባላችሁበት ሰላማችሁ ብዙ ተረፍ ይበል ያልኩ ላይክ ሰብስክራይብ ያደርጋችሁ አበረታቱ ውድ ቤተሰቦቼ እንግዲህ ዛሬ የአቤል ጓደኛ አቤልን ምን እንዳደረገችው እንዳያችሁት ነው ቪዲዮ ላይ እኔ እንደዚህ ትክክል ናት ብዬ ነው የማስበው ምክንያቱም ሩታና ብሩሽ ሄርሜላን ባያመጧት እነ ብሩክ የ80 ሚስቱ እያለች በሆዷ የተሸከመችው የሱ ልጅ እያለች ሄርሜላ ታስደስተዋለች ብለው ከሚያመጡ ጭራሽ ከነሱ ቢወጡ እነሱ ጣልቃ ባይገቡ እርግጠኛ ነኝ ሩታና አብርሃም አይለያዩም ለዛሬ ላይ ይደርሱም ማለት ነው ከኪያ ጀምሮ እና የቡታጅራ ዩቲዩበሮች እንግዲህ አብሮሽ ውስጥ ያልገባው ማን ነው ዊና እና ይሄ ኤፍሬም ስለነሱ ሰርቶ ያቅም ይሄ ማርክ ግን ተሩታ ጎን ነው ለማስታረቅ ብዙ ጊዜ ጥሯል ከልቡ ማለት ነው ከልቡ
ግን ይሄ ኤፍሬም አልኩኝ ብሩክ እና አቤል የመጀመሪያ ቁጥር 1 ጠላት ናቸው። ቁጥር 1 በቃ የአብርሃንም መቀየር አይፈልጉም ብያቸዋለሁ። እንግዲህ ትላንትና የብሩክ ጭንብል ተገፏል። እንዴት እንደሆነ አንተ ስላስፈራራኝ ምንም አላወጣም ምንም አልናገርም ብሏል። ስለዚህ የሆነ የተደበቀ ነገር አላቸው ማለት ነው። ውስጣቸው የተደበቀ ነገር አለ ብዬ ነው የማስበው። እና አቤል በጥፊ መምታቷ ትክክል ናት። ከሄርሜላ ጋር መራቅ አለብህ የለብህም ምርጫ ነው የሰጠችው። እዚህ ጋር ምንድን ነው ያለው ደግሞ በጣም የምጠላው ነገር ማለት ነው እጁን ከኪሱ ያወጣም ሁሌ ማለት ነው ቁጥርጥር ብሎ ልክ እንደ ጓደኛው እንኳን አለ ሄርሜላ እዚህ ጋር ምንም አላረገኝ ብላ ገና ካፉ ሳታስጨርሰ ነው በጥፊ እንደርገማ ሄደችው። እና የአቤል ጓደኛ ትክክል ናት። ምክንያቱም እዚህ ጋር ሴት ናችሁና በሴትነታችሁ ነግበኔ ነው ያላችሁ። እሷ እቺ ሄርሜላ የምትባለው እኔ ቤተሰብ አሳደግ የላትም ወይ ነው የምለው። በቃ ተቆጭ የላትም ወይ ለቤተሰቦቿ ክብር የላትም ወይ? ልጋልበው እኮ ልደፍረው ነው እሷ በቃ ልደፍረው ነው የደረሰችው። እግዚአብሔርን ነው የምላችሁ። እና በጥቅሉ የእናንተን ህይወት የሚያበላሸው ጓደኛ ነው። ምንም ሆኖ ምንም በትዳራችሁ ጣልቃ ሰው ማስገባት የለባችሁም። በተለይ አሁን ዩቱበሮች ማለት ነው ለመሸቀያ የእናንተን ህይወት ነው የሚያበላሹት። እኔ ለምሳሌ ልንገራችሁ፣ ድራማ ነው እየሰሩ ያሉት ይመስለኛል። አሁን የውብዬን ህይወት ውብዬ ፎቶ ምንም ድራማ ቢሆን ፎቶ እስከ ማቃጠል ትደርሳለች ብዬ አላስብም። ይሄ ሙቢ የሚባለው ልጅ አሁን ውብዬን ባለፈውም እንደዛ ሲበጠብጧቸው ስላዩ 3 ሆነው በህይወታቸው ላይ ነው ድራማ። ብዙ ተደርሰዋል፣ እስከ መታሰር እስከ መደብደብ ደርሷል። እና ይሄ ማለት ምን ማለት ነው? የዛንም ህይወት ማለት የዛንም አፍ መስማት፣ ሰውን ጣልቃ ማስገባት ህይወትን ያበላሻል ብዬ ነው የማስበው። ምክንያቱም እነሱ ምንም እንትን ባላሉት ነገር ምንም በማያውቁት ነገር እነሱ አቀነባብሮ ልክ እንደ ድራማ አድርገው የእናንተን ህይወት አበላሹ። አሁን የእነ ሩታን ሰው ነው በቃ ሰው ባይኖር ሰው ጣልቃ ባይገባ አብርሃም ቢያዳምጣት ሩታን ሰው እንዳለችው ከጎኑ ጓደኞቹንም ሆነ ሄርሜላን ቢያደርግ ሩታ 100% አሁን ራሱ ትመለሳለች። ግን አሁን ሙቢ አልተጠበቀም እንደዚያ ያደርጋል ተብሎ ማለት ነው። እና እኔ ሰውን አላምንም በነገራችን ላይ ማለት ነው። በተለይ ዩቱበሮችን ጓደኛ ማድረግ አሁን ላይ በጣም ከባድ እየሆነ ነው ማለት ነው። ምክንያቱም በቃ ደህና ህይወት የሚኖሩትን ጥሩ ትዳር ያላቸውን በቃ ለሰው ተምሳሌት ይሆናሉ የሚሉትን ነው በቃ የሆነ ስትራቴጂ ምንድን ነው የሚባለው በዜና ሲያቀርቡ ማለት ነው። እነሱ ነው በቃ የሚያጠምዷቸው ማለት ነው። ለምን እንደሆነ አላውቅም። እና ውዶቼ ከእንደዚህ አይነት ፈጣሪ ይጠብቃችሁ፣ እንደዚህ አይነቶቹን ያርቃችሁ ነው የምለው። ውድ ሀገሬ ልጆች፣ በሌላ ቪዲዮ እናንተ ምንም ነገር ቢፈጠር በህይወታችሁ ሁለታችሁ ለመፍታት መሞከር፣ ሶስተኛ እግዚአብሔር አለ። ከእግዚአብሔር ጋር እናንተ ለመፍታት በመነጋገር ማመን ነው ቅድሚያ። ግን የአሁኖቹ ልጆች የአሁኖቹ ትውልዶች በመነጋገር በወሬ ብቻ ነው እንጂ በተግባር የሉም። ከዛ ሲቀጥል ደግሞ እናንተ ካቃታችሁ የእሱ እናትና አባት ብዙ ገመና ደባቂ ነው። ገባችሁ አይደለም? እርግጠኛ ነኝ አሁን እነሱ የሩታ ቤተሰቦችና የአብርሽ ቤተሰቦች ትላልቅ እናትና አባት ቢገቡበት አሁንም ይታረቃሉ ብዬ ነው የማስበው። ግን ቅድሚያ አብርሃም ከስሩ ያሉት ሾክ ዙሪያውን ሾክ ነው ያጠረው። አብርሃምን የከበበው በዙሪያው ብዙ ሾጎች አሉ። ብዙ ሾጎች ማለት ነው በአብርሃም ዙሪያ ማለት ነው። እሱ አባቱም ሆኑ እናቱም አቅርበው እሱን አቅርበው እህቶቹም አንድ ላይ ሆነው በመጀመሪያ እናትና አባት ነው ሾጉን ካልነቀሉለት መቼም ህይወቱ አይስተካከልም። ግን መጀመሪያ ሾጉ ከተነቀለለት ራሱ ሄዶ ይቅርታ ይላል። እርግጠኛ ነኝ ነው የምላችሁ። ራሱ ሄዶ
ይቅርታ ይላል እና ስለዚህ መጀመሪያ እሾጉን መንቀል አለበት አብርሃም ማለት ነው። ዙሪያውን እንትን ያለው ያውም ይሄ ዝም ብሎ ትልክስክስ ያለ አይደለም። ይሄ የአጋም እሾግ ሲወጋችሁ እንዴት ነው በጣም ብዙ ጊዜ የሚያማችኋል አይደል? ልክ እንደዛ ነው የእሱ ህይወት ማለት ነው። እሱ ያንን ታላጠራ ያንን እንትን ካላለ የእንትኑን ሾጉን አንድ ላይ ሰብስቦ ካላቃጠላችሁት ጠርጋችሁ በስነ ስርዓት ካላጸዳችሁት መልሶ ነው የተልከሰከሰው የሚወጋችሁ ማለት ነው። ምንም አይጠራም። እንዲጠራ ደግሞ በደንብ እናትና አባቱ ጋር መመከር አለበት፣ መዘከር አለበት አብርሃም። ከዛ ሲቀጥል ደግሞ ጸበል መግባት አለበት። እሷ ያሰጠችውን ሄርሜላ የሰጠችውን ሰዓት ቢመልስላት ወይንም ደግሞ ሸጡ ለእኔ ቢጤ ቢሰጠው ወይ ባያረግበት ወይ ደግሞ ጸበል ይዞ ሄዶ ጸበል ቢያፈስበት እርግጠኛ ነኝ አብርሃም የዛን ጊዜ ልክ እንደ አዲስ ድሮ የነበረው አብርሃም ይመለሳል። ሲቀጥል ደግሞ ያደረገው ይጸጽተዋል። በጣም ነው የምላቸው እና አብርሃም ወደ ራሱ ይመለስ መልካም ነው የምለው እንደኔ። ምክንያቱም አሁን የሚያደርገውን ራሱ አያውቅም። በቀደም ራሱ አሁን ተኝተው ምናምን ድራማ ለማስመሰል እኔና እሱ ጓደኛ አንገቱ ስር አንድ ሴት ልጅ ገብታ ተሳመችው። አንድ ሴት ልጅ አንገቱ ስር እጅ ያምራል ላይን ያምራል ካለች ለመኝታ ተኝታችኋል ለማለት እኛ አንላችሁም፣ ግን አታስመስሉ። እውነቴን ነው አታስመስሉ። እና አብርሃም ብዙ በዙሪያ ያሉትን ካላጸዳ ሩታ መቼም አትመለስም። አብርሃም ግን ትክክለኛ ህይወቴን በቃ መመለስ አለብኝ ካለ መጀመሪያ እናትና አባቱ ጋር መመከር አለበት። ከዛ በሚያምነው ሃይማኖት ጸበል መግባት አለበት ብዬ ነው የማስበው። እና ለብር ብሎ የሰው ህይወትን የሚያበላሹ በዙሪያችሁ በቃ ምንም አያረጉኝ ይጠቅሙኛል ወይ የሆነ መላ ይሰጡኛል ብላችሁ የምትሏቸው ሰው ይጎዷችኋል። እመኑኝ ይጎዷችኋል፣ አይጠቅሟችሁም። እና ተረጋግታችሁ ብታስቡበት መልካም ነው።